በያላችሁበት ጥሩ ጊዜ የአንድ ሳምንት ተጨማሪ እድሜ ሰጠን ክብር ምስጋና ለእግዚአብሔር ይሁን ፈጣሪ እናመሰግናለን። ደስ የሚል ተመልካች መጥቷል። ዛሬም ክረምት ነው። በተለያየ አጋጣሚና ስሜት ብዙ ነገር አልፈው ነው የመጡት። እንኳን ደህና መጣችሁ። ሁሉ ሰላም ነው? በጣም በዚህ የመዝናኛ ዝግጅት ላይ እንዳይደርቅ ብለው የተለያዩ ተመልካቾቼ ፈገግ የሚያስብሉ የተለያዩ ጉዳዮች ልከውልኛል። እሱ ገብተናል። ሰላም ጤና ይስጥልኝ። የተከበራችሁ የሰይፉ በኢቢኤስ እንግዶች እንዲሁም ደግሞ ቅኝት ባንድ እንዴት ናችሁ? ዛሬ እንግዲህ ጁብ ያልኩት በዓለም አቀፍ ደረጃ በጉጉት የሚጠበቀው የዓለም አቀፍ የእህቶች ቀን ነው። የኛ የራሳችን የግላችን በመላው ዓለም ያላችሁ ሴት እህቶች በጠቅላላ በእህትነታችን ዛሬ ሴሌብሬት እናደርጋለን። እንኳን አደረሳችሁ እንላለን። ዛሬ እንግዲህ ሴቶችን ቀን በማስመልከት የእህቶችን ቀን በማስመልከት እዚህ ተገኝቻለሁ። በጣም በሚያሳዝነው ሁኔታ የዚህ ፕሮግራም እንግዳ ግን ወንድሙ ጅራን ነው የዛሬው እንግዳችን። ለማንኛውም እንኳን አደረሳችሁ እህቶች እንላለን። እውነት ለመናገር እኔ ወንድሞቼ መናገር ይችላሉ፣ ምርጥ እህት ነኝ። እህት ስፔሻሊ እህቶች ምርጥ እህቶች የእናት ምትኮች ናቸው ይባላልና የቤተሰብ ትልቅ ምሰሶም ጭምር ናቸው። መቼም በየቤታችን በርካታ እህቶች ለቤተሰቦቻቸው፣ ለወንድሞቻቸው፣ ለእናት ለአባት በስደት ላይ ሄደው በስራ ላይ ሆነው በተለያየ አጋጣሚ ለቤተሰብ ዋጋ የከፈሉ የአገርን ባለውለታ የሆኑ እህቶች ያሉበት ምድር ላይ ነው ያለነው። ለኢትዮጵያውያን እህቶቼ በጠቅላላ ለቆነጃጅቶቹ እንኳን አደረሳችሁ። በመላው ኢትዮጵያ እንግዲህ ክረምት ነው አይደለ? ክረምቱ እንዴት ይዟቸዋል? ብርዱ ሁሉ ነገር። ክረምቱን እንግዲህ ካነሳን ላይ ቀር ሰሞኑን እንዳያችሁት ከሆነ በማህበራዊ ድረገጾች ላይ አዋሳ ላይ ንፋስ የቀላቀለ ከባድ ዝናብ ዘንቦ በርካታ የሰዎች ንብረት ላይ እንዲሁም ደግሞ ሰዎች ላይ አደጋ አድርሷል። በጣም አስደንጋጭ ነበር። አዋሳ እንደምታውቋት ያቺ ውብ ከተማ ችግር አትችልም፣ እንደ ልጅቷ ችግር አትችልም እና የነበረው ነገር በጣም ያሳዝን ነበረ። ከባባድ አደጋዎች ንብረት ላይ ደርሰዋል እና እንግዲህ ነፍሳቸውን ላጡትም ለቤተሰብ መጽናናትን እንመኛለን። ንብረታችሁን ላጣችሁትም አቅም አትጡ እንጂ እናንተ ያመጣችሁት ነው፣ ተመልሶ ይመጣል። እግዚአብሔር መጽናናትን ይስጣችሁ እንላለን። እኔ እንደውም አዋሳ እንግዲህ ከመቼውም ጊዜ በላይ አሁን በጣም አምሮባት አሸብርቃ ያቺ ውብ ከተማ ሌላ ማብረቅረቅ ላይ ሌላ ውበት ላይ ናት ያለችውና እኔ እንደውም የሰው አይኑን እንደ ከዝናቡ ጋር ቀላቅሎ የመጣው ብዬ ነበር። ለማንኛውም አዋሳን ስናነሳ የማንረሳቸው ሁለት ጥንድ ድምፃውያን አሉ፣ ኪቺኒና ማሚላ። በማህበራዊ ድረገጾቻቸው ላይ እንግዲህ አደገኛ ቢፎችን እየተወራወሩ ነው የሚገኙትና ለማሚላና ለኪቺኒ ሰላምና ፍቅር እንመኛለን። እንዲሁም ለውቢቷ ሐዋሳ የነበረው ያ ምግብ የሆነ አየሯ እንዲመለስ ምኞታችን ነው። ወደ ቀጣዩ እንሄዳለን። ሶሻል ሚዲያ ላይ እንግዲህ ሳምንታችሁን የሚያሳምሩ ሳቅ የሚጭሩ የተለያዩ ጽሁፎች አሉና ይሄንን ጽሁፍ አይታችሁታል? ሰርግ ቤት ግን ሁሉ ነገር እያለ ቡና ግን ለምንድን ነው የሌለው ይላል። ትክክለኛ ጥያቄ። ኮመንቱ ነው የተመቸኝ። ቡና ካለ ቀጥታ ወደ ሀሜት እንገባለን፣ ለዛ ፍራቻ ይላል። በነገራችን ላይ ይሄ ሲነሳ ሰሞኑን አንድ ትልቅ ሰርግ የጓደኛችን ሰርግ ነበርና ሰርጉን እያየን ሙሽሮቹን ምናምን ከፊት ለፊት እያየን ፍሬንዶች ስለሆነን አሜት ጀመርን። ያው ጓደኛሞች ስንሰበሰብ የሚታወቅ ነውና ሙሽራውን ላስላስ እያደረግን ምናምን ነገር ስለቀድሞ ኤክሶቹ ስለቀድሞ ሚስቶቹ ምናምን ነገር ማውራት ጀመርን ማለት ነው። እየተሳሳቀን እያለ ሙሽራው አልመጣም አጠገባችን። ከዛ ምን ብንለው ጥሩ ነው? ስናነሳክ መጣ። ስናነሳው ነው የመጣው። አመላችንን ስለሚያውቅ እሱ ምንድን ነው ያለው? ስሜን እንዳጥሉት ብሎ ነውና ለማንኛውም
ቡና ለቅሶ ቤት ካለ ይበቃላ እያጽናናን ምናምን እያወራን ምን ነበር የተከሰተው አይዞን ምናምን ነገር ለማጽናኛ ነው የሚሆነው ለዛ ለቅሶ ቤት አለ ቡና በበቂ ሁኔታ ለዛ ሰርግ ቤት ብዙ ማስፈላጊ አይደለም ሌላው እንግዲህ ማህበራዊ ድረገጻችን ላይ በደንብ ልባችንን ካስደነገጠው ከገዛው ቪዲዮ መካከል ፊጋ አካባቢ ላይ የምታዩት እህታችን እንግዲህ ነፍሰ ጡር ናት እህታችን በሰላም መገላገሏን ሰምተናል በጣም ነው የሚያስደነግጠው አይደል ነፍሰ ጡር እንግዲህ ትልቅ ጥንቃቄና እንክብካቤ የምትፈልግናትና መንገዱ ዳር ላይ ይሄ ነገር ሲያጋጥም ያስደነግጣል ለማንኛውም ከጓደኞቼ ጋር ግን እያወራን ይሄ ልጅ ሲወለድ ስሙ ማ ቢባል ይሻላል የሚለው ነገር ላይ እየተወያየነው ነበር እኔ ግን ይሄ እንትን የሚለው ዘፈን አለ አይደል አንተ ጎዳና አንተ መንገድ ልጇን ጎዳናው ብትለውስ ምን ችግር አለ ገበያ አካባቢ እውነት እናቶች ገበያ አካባቢ ልጅ ድንገት መጥቶ ሲወልዱ ገባይነሽ ገበያ ምናምን የሚባል ስም ይሰጥ ነበር ድሮና ጎዳናው እኔ እንደ አንዷ ጓደኛዬ ምን አለችኝ እንደው ዜብራ ላይ አይደለ እንደዛ ነገር የተፈጠረው ለዛ መሸጋገሪያዬ ድልድዬ ብትለውስ ሚላውን ነገር አውርታለችና እናትነት በጣም ከባድ ነው የህክምና ባለሙያዎች እንዲሁም ደግሞ እናቶቻችን ጥንቃቄ ይሰጡናል አይደል ሁሌ ስፔሻሊ 9 ወር 8 ወር የገባች እናት ብቻም ሳይሆን ከመጀመሪያዎቹ የእርግዝና ወራቶች ቀናቶች ጀምሮ ሴት ልጅ በጣም ጥንቃቄ ትፈልጋለች ለዛ ጥንቃቄ ያስፈልገናል ማለት ነው ከ8 ወር በኋላ አይደለ እንደዚህ አይነት ነገሮች እንዳያጋጥሙ ዛሬ እሷ እህታችን በሰላም ተገላገለች እንጂ ሌላም ከባባድ ነገሮች የሚገጥሙበት አጋጣሚዎች ይፈጠራሉና ጥንቃቄ ያስፈልጋል ለማለት ነው እህታችን ግን እንኳን ፈጣሪ ረዳሽ የኔ ቆንጆ ደስ ብሎናል ያ ተመልካቾቻችን እንዴት ነኝ ዜና ላይ ይሄ ነገር ይቀጥል አይቀጥል እኔ እንደው የሆነ ዜና አንባቢ በሆነ ራሱ የሆነ እኔ አሁን ለብሬኪንግ ኒውስ ሆናለሁ ብሬኪንግ ኒውስ ምናምን ሰበር ዜና አለ በዛው ስስቅ ቴሌቪዥን ጣቢያው ከመልቀቂያ ጋር ለማንኛውም ዛሬ ግን የመጣሁት በጣም ደስ ብሎኝ ነው ዓለም አቀፍ የእህቶች ቀን ነው ቀደም ሲል ብያለሁ እህቶች የእናት ምትክ ናቸው አይደል እዚህ ምድር ላይ የአምላክ ትልቁ ፍቅር የተገለጸው በእናት ነው ይባላል የእናት ምትክኛ ከሆነን ደግሞ በጣም ትልቅ ስጦታ ነው ለዛ በመላው ዓለም ያላችሁ እህቶቻችን ሁሉ እንኳን አደረሰን እንኳን አደረሰን ዛሬ እንግዲህ በእህቶች ቀን ሰይፉ ወንድሙ ጅራን ነው እንግዲህ ያደረገውና ያውም ወንድሙ እህት እያለን ለማንኛውም ግን እህቶች አሉ እዛ ጋር ሸዊትዬ ትታየኛለች ከሚሊዮን ጋር እንዲሁም ደግሞ አክተር ትልቅ ተወዳጅ አክተር ዛሬ እንግዳ አለ በዛ ላይ ቦስ አለ ድርሹ ደና ነበርኩኝ ከዜናው ጋር በጣም ነው የምወዳችሁ ማከብራችሁ የእህቶችን ቀን ሴሌብሬት ላደረገ እህቶች እየጠበቁኝ ነው ሰላም ሁኑልኝ ቻው ቻው ሌላ ሁሉ ምስጋና እንደ በጣም ልጅ መዝናኛ ዝግጅቱ ላይ እንደዚህ ያማረ ኮትና ሱሪ የሚያለብሰኝ አሁን ደግሞ ሰርጉም ግራጁዌሽኑም እየበዛ አይደለ ከቢር ሁለቱም ቦታ ብትሄዱ በቃ አዳዲስ ዕቃ ገብቷልና ከቢርን እናመሰግናለን ከቢር አሪፍ ስቴክ ለመብላት በተለይ የሁሉ ምርጫ የሆነ ነው ቦሌ መሃል ነው የከፈተው ቻኖሊ ካርኒቮ ሆኖ መጥቷል ለቻኖሊዎች ምስጋና እናመሰግናለን በዚህ ፕሮግራም ላይ ሳቅ ጨዋታ ብቻ አይደለም የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ እነሱም ማግዙን እያሉ ነው የነሱን ደግሞ የተመረጡ ቪዲዮዎች አይተን እንመለስ ስሜ ከድራ መሐመድ ይባላል በአንድ አመት ከ3 ወሩ በደረሰበት የመውደቅ አደጋ አሁን ላይ ምንም አይነት እንቅስቃሴ አያደርግም በራሱ አይበላም በራሱ አይጸዳዳም በዳይፐር ነው ያለው የሚከታተልበት ህይወት ፋና ሆስፒታል ከአቅሙ በላይ ስለሆነ አዲስ አበባ ሪፈር ብለውናል ደጋግ ኢትዮጵያ ህዝብ ልጄ እንደማንኛውም ልጅ ቆሞ እንዲሄድልኝ
ሁላችሁም ያቅማችሁን እርዱ። ያልቻላችሁ በጸሎትም አግዙ። የሕክምና ወረቀቱ በጣም ትንሽ ነገር ነው የሚያሳየው። ይሄ ከተደረገለት እንደ ማንኛውም ልጅ እኔን ለቆኝ ራሱን ችሎ ሁሉ ነገር ያደርጋል። እባካችሁ የኢትዮጵያ ሕዝብ ተባበሩ፣ አግዙ። ስለምታደርጉልኝ ነገር ሁሉ አመሰግናለሁ። ወገኖቼ፣ ዘመዶቼ፣ መላው የኢትዮጵያ ሕዝብ፣ ኤርትራውያን፣ እህቴ ሎዛ በዛብን የዛሬ 6 የተጠየቀችው $45,000 በላይ በመሆኑ የተሰበሰበው እርዳታ በቂ ባለመሆኑ እህቴ በብዙ ስቃይና መድኃኒት ኢትዮጵያ ውስጥ ስታከም ቆይታ ትኬቱንም በኢትዮጵያ ኤርላይንስ እርዳታ ትኬት ወጥታ ዛሬ በህንድ ሀገር ትገኛለች። ይዘን የመጣነው ገንዘብ በቂ ባለመሆኑ በመቆየቷ ብዙ ችግር በአካላቷ ላይ ስለደረሰ ይዘን የመጣነው ገንዘብ በሙሉ አልቆ ዛሬ ሰርጀሪ ለመግባት ቅድሚያ ገንዘብ መክፈል አለባችሁ በመባል በየቀኑ ከ7 በላይ መድኃኒትና መርፌ የተወጋች ሰውነት ሁሉ እህቴ ከተቀመጫለች። እኔም እህቴን አሳክማለሁ ብዬ ከሀገር ከወጣሁ ይኸውና 4 ወር አልፎኛል። እባካችሁ ተባበሩኝ፣ እርዱኝ። እህቴን ከዚህ ካለችበት መከራ እኛንም ቤተሰቡ ካለንበት መከራ አውጡን። ኢትዮጵያ ነው ገንዘብ አልቆ ዛሬ ወደ ሰርጀሪ የማትገባበት ደረጃ ደርሳለች። እባካችሁ ድረሱልን። ሰላም እህት ወንድሞቼ፣ በቃ ይሄን ነው የምላችሁ። በቃ ልጄን አሞብኛል። ልጄን አድኑልኝ። ከእግዚአብሔር በታች ስለሆነና ልጄን አድኑልኝ። ልጄ በመድኃኒት እየዳነልኝ ነው። ለውጥ ሰጥቶልኛል። ቁማ ሄድም ነበረ። ያውን ትንሽ እየተራመደ ነው እና በቃ መድኃኒቱን ማቋረጥ የለበትም። ብቻ 3 ዓመትም 4 ዓመትም ሊፈጅ ይችላል። በቃ 3 ጊዜ የሚወስድ መድኃኒቱን በቃ አቅሜ አልቻለም። አንድ ሽሮ 4,500 20 ቀን ታስተቀም እውነቴን ነው የምላችሁ። በእኔ የደረሰው ማንም ላይ አይድረስ። በልጅ ማንንም አይፈትም እና ልጅ አድኑልኝ። ሌላ ምንም የምላችሁ ነገር የለም። ብዙ ደጋግ የሰይፉ ቤቤስ ተመልካቾች አሉ፣ በሀገር ውስጥም በውጭም የታመሙትን በማገዝ እግዚአብሔርን የሚያስደስት ስራ ይሰራሉ። ስለምታደርጉት ሁሉ በተመልካቾቼ ስም ሁሌ ላለው አመሰግናለሁ። ዋው ተመልካቹ ድምቅ ብሏል። ባንዱ አለ። እንዴት ነው? መፋዘዝ የለም። የክረምቱ ስሜት እንዴት ነው? ከመልእክቶች በኋላ እንመለሳለን። ቅኝት የታሰረ Kabir Noble Menswear.